ኒቃብ አድርጋችሁ ሂጃብ አድርጋችሁ ኮንሰርት ተገኝታችሁ የሌለ እስከሚያለባችሁ ድረስ የምትጨፍሩ ሰዎች ጤነኛ ናችሁ? ባላ ትንሽ አይሰቀጥጣችሁም? ባላ ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። አስቀድሜ ባሳየዋችሁ ቪዲዮ ላይ ሳውዲ አረቢያ ላይ አንድ ኮንሰርት ተዘጋጅቶ ነበረ። የኢትዮጵያ አርቲስት ምናምን የሚባሉ እንግዲህ ወደ ዝሙት ወደ ተለያዩ ነገራቶች የሚጣሩ ግለሰቦችን ተጠርተው እዛ ላይ የተገኙ አብዛኛው ሙስሊሞች ናቸው። ለዛው ደግሞ መዲና ላይ ተቀምጠው ነብዩ አለይሂ ሰላቱ ወሰላም የኖሩበት ቦታ ላይ ሆነው ኒቃብ አድርገው ሂጃብ አድርገው ኮፍያ አድርገው ምናምን ነገር ከዛስ እዛ ኮንሰርት የሌለ ሲያደምቁት ነበረ። የተወሰነ ቪዲዮ ላሳያችሁ። ያው ማሳየቱ ግዴታ ስለሆነብኝ ነው እንጂ ማሳየት አልፈለኩኝም ነበር። እስቲ እንየው በስሱ። ሰው እንዴት ለኒቃቡ ለሂጃቡ ክብር የለው? ለራሱ ክብር ከሌለው አሁን ከናንተ ሰዎች ምንድን ነው የሚማሩት? በጣም ነው የሚገርመው። ሀበሻ መጣ፣ እሺ መዳም የፈቀደችልኝ ስለዚህ ልዝለል። ሪሊ ነገ አላህ Subhanahu Wa Ta'ala ዘንድ መጠየቅ የሚባል ነገር ረሳችሁት? የሆነ ፍሪደም ወይም ነፃነት ስታገኙ ጊዜ እንደፈለጋችሁ መሆን ነገ አላህ ዘንድ ማትጠየቁ ነው የሚመስላችሁ? እንዴት አስቻላችሁ ግን? ወላሂ መዲና ተቀምጣችሁ ከዛ ኮንሰርት ተዘጋጅቶ ያን ነገር እንዲያስተካክለው አላህ ይህን ሀገር እንዲጠብቀው ዱዓ ማድረግ ያለባችሁ ጭራሽ ያን የተዘጋጀበት ቦታ ሄዳችሁ ኒቃብና ሂጃብ በስርዓት አድርጋችሁ ከዛ የሌለ ስታስነኩት ከዛ ነን ሙስሊም ከናንተ ምንድነው የሚማረው? ዋላ አይሰቀጥጣችሁም? ለምሳሌ ሳውዲ አረቢያ ላይ የተለያየ ኮንሰርቶች ይዘጋጃሉ። ሲዘጋጁ እኮ ተመልክታችሁ ከሆነ ብዙ ጊዜ ሂጃብ ያደረጉ ሰዎች ምናምን አታዩ፣ ጸጉራቸው የለቀቁ ምናምን ነገር ነው። ዛሬስ ተምረናል የሚሉ ሰዎች ኒቃብ አድርገናል የሚሉ እህቶች ኮንሰርት ላይ ከወንዶች ጋር እየተጋፋች ምናምን ነገር እስከሚያለባት ድረስ ትጨፍራለች። ወናውዙ ቢላ አላህ ይጠብቀን። እንዲህ አይነት ቦታዎች ወንድምና እህቶች አትገኙ። አኺራችሁን ዱንያችሁ ማለት ነው ያወድማል። ስኬትን እንዳትጎናጸፉ ያደርጋችኋል። የተለያዩ ነገራቶችን በር ይከፍትባችኋል። ይህ ቦታ ሄዳችሁ የሆነ ሰው ትተዋወቃላችሁ፣ ከዛስ ወደ ዝሙት ነው የምትሄዱት። ህይወታችሁ በአጠቃላይ ያበላሽባችኋል፣ የሌለ ነው የሚያደርግባችሁ። ስለዚህ እንዲህ አይነት ቦታ አትገኙ። 10 ኢማናችሁ ሊደክም ይችላል፣ ግን እንዲህ አይነት ቦታ ሄዳችሁ የምታገኙት መንፈሳዊ ደስታ ልታገኙ አትችሉም። ምናልባት በጊዜና በቦታ የተገደበ ስጋዊ ደስታ ልታገኙ ትችላላችሁ። ቢያንስ ወላሂ ለሂጃባችሁ ክብር ስጡ እና ደግሞ ኮፍያ አድርጋችሁ ጺማችሁ የሌለ ሱና ተከተላችሁ ከዛ በኋላ ደግሞ እንዲህ አይነት ኮንሰርት ላይ የምትገኙ ሰዎች ወነአውዙ ቢላ እንዴት አስቻላችሁ ነው? እስቲ ኮሜንት ላይ ንገሩኝ፣ እንዴት አስቻላችሁ? ለቀጣይ ቪዲዮ ስንሻገር እንግዲህ አሱና ቲቪ የምታውቁት ነው። እዛ ላይ አንድ ወሃቢያ ቢሞት እሱ ላይ ሰላተ ጀናዛ መስገድ ይቻላል ወይ ተብለው ተጠየቁ። ኖ መስገድ አይቻልም ብለው መለሱ። ደነገጣችኋ? መጀመሪያ ጥያቄውን እንስማ። አንድ ወሃቢያ ቢሞት በሱ ላይ ሰላተል ጀናዛ መስገድ ይቻላል ወይ? ወሃቢያ ሲባል እንግዲህ አንድ ወሃቢያ ቢሞት ሰላተ ጀናዛ መስገድ አይቻልም ብሎ ሲመልስ አሳያችኋለሁ። ግን እንደ ጥያቄ መቅረቡ ራሱ በጣም ያስቅ ነው። እንግዲህ ህዝበ ሙስሊሙ አህባሾችን በማክፈር የሚታወቁ አንጃዎች ናቸው ስንል በምክንያት ነው። እንዲህ ያከፈረ ሙስሊም አይደለህም ብሎ በቲቪ መስኮት ላይ እንደፈለገ እየለፈለፈ አንተ ደግሞ መተምን ትላለህ? የውሸት አንድ ነኝ ትላለህ። የውሸት ማለት ነው። እያከፈረ ከሚያከፍር ሰው ጋር ሙስሊም አይደለህም ከሚልህ ሰው ጋር አንድ ነኝ፣ ኧረ ከሱ ጋር በጣም ጥቃቅን የሆኑ ኢሹዎች ላይ ነው ምንለያየው እንጂ መሰረታዊ በጣም ኢምፖርታንት በሚባሉ ነገራቶች ላይማ አንድ ነን ትላለህ። ግን የምን አንድነት ነው ስንል የአጥንት አንድነት ነው እንጂ ወሃቢያ የሚባሉ ቁርአንና ሐዲስ በሰለፎች አረዳድ ተረተው ለህዝበ ሙስሊሙ የሚያስተምሩ እንዲሁም ሽርክ ቢዳ የሚያወግዙ
ሰዎች በቢዳ በሽርክ እንዳይጨማለቁ የሚያስተምሩ እንዲሁም ወደ ተውሂድ ወደ ሱና ወደ ብርሃን መንገድ የሚጣሩ ሰዎች ዛሬ ላይ ታፔላ ይሰጣቸዋል። ምን አይነት ታፔላ? ወሃቢያ የሚል ማለት ነው። እና እነዛ ግለሰቦች ቢሞቱ እንኳን ማለት ነው ሰላት ጀናዛ መስገድ አይቻልም ይላል ጫት ዶክተር የሆነው ዶክተር አቡበክር የተባለ ግለሰብ እንስማ። ስለዚህ ቢሞትም አንሰግድበትም። የሙርተድ ሁክም ነው ያለው። ቢሞትም አንሰግድበትም አይቻልም ነው። አንሰግድበትም ሲባል እንደው አውላ አን ይሰላ ዐለይሂ ሳይሆን ላ የጁዙ አን ይሰላ ዐለይሂ በሱ ላይ መስገድ አይቻልም። እምነቱ ትክክል አልነበረምና እንግዲህ እንደተመለከታችሁት ነው። ሙስሊም አይደለም መስገድ አይቻልም ማለት ይህ የተክፊርነት አቋማቸው ተመልከቱ። በእነሱ አስተሳሰብ ኢትዮጵያ ውስጥ ቢያንስ 75% ሙስሊም እያከፈረው ነው ይህ ግለሰብ ማለት ነው። እዛው ደግሞ ቲቪ ላይ ቀርቦ ከዛ በኋላ ደግሞ ቴሌቪዥን ላይ ቀርቦ ፈትዋ እየሰጠ ነው። ይህ ማለት አዑዙ ቢላህ ቅመው ምናምን ነገር ይመጡና ከዛ በኋላ ህዝበ ሙስሊሙ ያከፍራሉ። አላህ ይጠብቀን ከተክፊርነት። እንግዲህ የነዚህ ግለሰቦች ሁኔታ በጣም ነው የሚያሳዝነው። ትናንትና የሰራሁትን ቪዲዮ አይታችሁታል። የተለያዩ ቦታዎች ላይ ሄዶ አናጂና ላይ ኑር ሁሴን ላይ ሄዶ ኑር ሁሴን የሞተን ሰው መቃብሩ ውስጥ ሆኖ ሲቀጣ ጊዜ ይሰሙ ነበረ። ሲከራከሩ እርስ በርስ ይሰሙ ነበረ። ኑር ሁሴን በህይወት እያሉ የሞተ ሰው ቀብር ላይ ሆኖ ጥያቄ ሲጠየቅ ጊዜ እሳቸው ይሰሙ ነበር ብሎ ምንኛ የማያውቁ እናትና አባቶችን ብለው እየሰሙት ተረት ተረት እያወራ ነበረ። ማን? ይህን ግለሰብ ወጣቶች ጫት ትንንሽ ቃሙ ብሎ በጫት እንዲደነዝዙ እያረገ ነው። ከዚህ ግለሰብ ተጠንቀቁ። ወደ ቀጣይ ቪዲዮ ስንሻገር እንግዲህ ሰሞኑ ሶሚቲዩብ ወይም እነ ኢሳቅ ባባ ነው አይ ቲንክ የሚባለው እርዱት እየተባለ ነው። ኦኬ ዱንያዊ ዕዳ ምናምን ካለበት ኦኬ እርዱት። ነገር ግን አንዳንድ ግለሰቦች እንዲሁም ደግሞ ፌስቡክ ላይ የተለያዩ ቦታዎች ላይ ተጽፎ እንዲሁም ደግሞ የድምጽ ፋይሎች እንዳገኘሁት ሶሚቲዩብ የተሻለ እናድርገው ለዲነል ኢስላም ብዙ ነገር ነው የሰራው ሲሉ ሰማሁ። ይህ ነው የሰራው ለዲነል ኢስላም? ይህን ቪዲዮ እንይወስቲ አላ ሲራጢል ሙስተቂም። እቺ ድመት ደግሞ ነጃሳ አሁን በዚህ ሰዓት ትመጣለች። ይገኝሽ እንቺ ዙር በይ። እንግዲህ ተመልከቱት። በዲን እየቀለዱ ነው፣ በሰላት እየቀለዱ ነው፣ በአላህ ሱብሓነሁ ወተዓላ ቃል እየቀለዱ ነው። ይህ ብቻ መሰላችሁ እንዴ? ቀጥሉ። ሰላት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ። አላሁ አላሁ አሰላሙ አለይኩም ወረሕመቱላህ السلام عليكم ورحمة الله. ይህን ቪዲዮ ያመጣሁበት ዋነኛ ምክንያት ሶሚቲዩብ አይረዳ አይደለም ያለበትን ዕዳ አላህ ሀብት የሰጣችሁ እርዱት። ነገር ግን ሶሚቲዩብ ወይም ሚዲያቸውን እናሳድገው ኢስላማዊ ኪነ ጥበብ ምናምን ሲል አንዱ አይቼው ነበርና ያሳቀኝ ነበር። ቪዲዮ እንሰራበታለን። ኢስላማዊ ኪነ ጥበብ ጭሶች እናንተ እኮ በቃ በእናንተ ቤት የሌለ አራራች ጭራሽ የሮፍናን ዘፈን ከዛ በኋላ ኮፒ ፔስት አድርጎ እንደ ነሽዳ አድርጎ ከዛ ራፕ ማድረግ ጀስት ኖርማል ነው። ይህ ሰውዬ ይላል ግለሰቡ ለእስልምና በርካታ ነገራቱ በጣም ታዋቂ ነው። ሚንበር ቲቪ ላይ ምናምን የሚቀርብ ነው። ኡስታዝ ምናምን የሚሉት ነው። ብዙ ጊዜ ለፓለስቲን ምናምን ድምጽ ሆናለሁ የሚል ግለሰብ ነውና እናመጣዋለን። ቪዲዮውን አምጥተን ቱ ዘ ፖይንት እንዳስሰዋለን በሌላ ፓርት ማለት ነው። ነገር ግን ሶሚቲዩብ ሚዲያውን የሚያስተላልፈው የነበረው ከዚህ የባሱ ነገራቶች ነው። አሁን ካሳየኋችሁ በጣም የባሱ ነገራቶችን ሲያስተላልፉ ነበረ። በዑለማዎች ሲቀልዱ ነበረ። በአላህ ቃል ቀልዶ ነበረ። ለመጀመሪያ ጊዜ ኢትዮጵያ ውስጥ ለመጀመሪያ ጊዜ ማለት ነው
ሴትና ወንድ አንድ ላይ እንዲህ አድርገው በግሩፕ ማለት ነው ነሲዳ ብለው እንዲዘፍኑ ያደረጉት ሶሚትዩ ማስሐቢ ምንድነው ሰላም ለሀገሪ ነው የሆነ የሚል መንዙማ ማለት ዘፈን የተለቀቀው ሶሚትዩ ላይ ነው። እነ ሶሚትዩ ከሚስቱ ምናምን ሆነው ነው የሰሩት። እና ይሄ መልካም ነገር እንደሰራ ሰው እንዲሰራ በዚህ ገባ በዚህ ወጣ አትበሉ። መርዳቱ መልካም ነው፣ ግን ድጋሚ ሚዲያውን እንዲያድግ ማድረጉ ደግሞ አግባብ አይደለም። አላህን ፍሩ። አላህ Subhanahu Wa Ta'ala ወተዓወኑ ዐለል ቢሪ ወተቅዋ ነው ያለን እንጂ በመጥፎ ነገር ላይ መረዳዳትን በፍጹም ማለት ነው አልፈቀደልንም። ስለዚህ የሚፈቀደው በመልካም ነገር ነው። ወደ መልካም የሚያመራ ሰው ከሆነ ኦኬ ሚዲያውን እናሳድገው ብላችሁ ያላችሁ ነገር ሰፖርት ታደርጋላችሁ። ነገር ግን ፈሳድን ሊያስፋፋበት ከሙዚቃና ከመዝሙር ኮፒ ፔስት አድርጎ ሊዘፍን ሰፖርት አታድርጉ። ብራችሁ በምን ለማን መስጠት እንዳለባችሁ እያወቃችሁ አላኩል ይሃል። ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።